የመጣበትን ዘመን እናስታውሳለን። 120 ዘመን ተሰጥቷቸው በ120 ዘመን የሚድኑበትን መርከብ እንዲሰሩ እግዚአብሔር ቢያዝም ነገር ግን ከኖህ በስተቀር ጊዜውንና ሰዓቱን ጠብቆ መርከብን መውጫውን ያዘጋጀ የለም። ዛሬስ እኛ እንደ ኖህ መርከብ መውጫችንን አዘጋጅተን ይሆን? እንደ ልባሞቹ ደናግላን 5ቱ ደናግል ከመብራታችን ጋር ዘይት ይዘን ይሆን? ከሃይማኖት ጋር ምግባርን አጠናቀን ይሆን? ወይስ ደግሞ ሙሽራውን በመጠባበቅ እንቅልፍ እንዳላቸው እንቅልፍም እንደወሰዳቸው ከመብራታቸው ጋር ዘይት እንዳልያዙ ቅዱስ ወንጌል እንደሚለን ሰነፎች ብሎ እንደገለጻቸው እንደ 5ቱ ደናግል መመላለሳችን በባዶ ቤት ነው ወይ? እንግዲህ በዚህ ወቅት ልንማረው የሚያስፈልገን ትምህርት ይሄ ነው። ሕይወታችንን ማንነታችንን የሚመረምር ክርስቲያናዊ ሕይወታችን ምን ላይ እንደቆምን መሰረታችንን የሚጠይቅ የቆምንበት ቦታ ትክክል ነው ወይ ብለን እንድናስብ ይህ ትምህርት ለኛ ያስፈልገናል። በዚህ ወቅት ለምን እንጾማለን? ወደ ቤተ መቅደስ እንመጣለን፣ ወደ ቤተ ክርስቲያን እንገሰግሳለን፣ ሰንበትን መተን እናስቀድሳለን። ነገር ግን እነዚህ ሁሉ መገለጫቸው ሃይማኖት ናቸው። አይደለም እንዴ? ወደ ቤተ መቅደስ መምጣት ማስቀደስ የሃይማኖተኛ ሰው ምግባር ነው አይደለም? ነገር ግን ይህ በቂ አይደለም ወገኖቼ። ቅዱስ ወንጌል እንደሚለን ይህ ብቻውን ምን አይደለም በቂ አይደለም። ሰንበትን ጠብቆ መምጣት እንደውም አንዳንድ ቦታ የዓመት እኮ የክብረ በዓል አክባሪዎች እኮ ነን አይደለም እንዴ? ገብርኤልን፣ ሚካኤልን፣ ማርያምን እየጠበቅን ጥምቀትን እየጠበቅን ገናና ፋሲካን እየጠበቅን ወደ ቤተ ክርስቲያን የምንሄድ እኮ ብዙ ክርስቲያኖች አለን አይደለም? ሕይወታችን ቢመረመር ያ ሃይማኖት ነው። ከሃይማኖት ጋር ግን ምግባር ያስፈልጋል። ዕለት ዕለት ወደ ቤተ እግዚአብሔር መመላለስ፣ ምጽዋትን ለድሆች መስጠት፣ ጾም፣ ጸሎት እንደ ልባሞቹ ከመብራታቸው ጋር ዘይትን እንደያዙት መሆን ይገባናል ማለት ነው። ሰነፎቹ ግን ከመብራታቸው ጋር ምን አልያዙም ነው የሚለው? ዘይት አልያዙም። ስለዚህ ሙሽራው በመጣ ጊዜ ምኑ አልቆባቸው ነበረ? ተናገሩ። ምንድን ነው ያለቀባቸው? ዘይቱ አልቆባቸው ነበር። ስለዚህ ያላቸው አማራጭ ዘይት ወደ ያዙት 5ቱ ደናግል ልባሞቹ ጋር ሄደው አበድሩን ዘይት አሏቸው ይላል። በሃይማኖት ውስጥ ብድር የለም ወገኔ። ሁሉም የሚጸድቀው በየራሱ ነው፣ የሚጠየቀው በየራሱ ነው። አዎ እዚህ በመምጣታችሁ ነፍሳችሁን የምታድኑት እናንተ ናችሁ። በዚህ ቦታ መገኘት ለኛ መልካም ነው ብለን በዚህ ስንሰበሰብ የምናድነው የየራሳችንን ነፍስ ነው ወገኖቼ። በአንዱ ሃይማኖት በአንዱ ምግባር ሌላኛው ሊድን አይችልም። ይህንን ነው እያስተማረን ያለው። ስለዛ ነው እነዛም 5ቱ ልባሞች የተባሉት ደናግል አይ የያዝነው ዘይት ለኛም አይበቃንም፣ ስለዚህ ወደ ገበያ ሄዳችሁ ምን በሉ አሏቸው? ግዙ አሏቸው። በመጨረሻ ላይ ግን የተሰጠን ጥቅስ ምንድነው? ሰዓቱን ጊዜውን አታውቁምና ምን ብላችሁ ጠብቁ ነው የተባለው? ነቅታችሁ ጠብቁ ነው የተባለው። ዘይቱንም መብራቱንም ይዞ መገኘት እንጂ መብራት ይዞ ወይንም ዘይት ይዞ መብራት ይዞ ዘይት ፍለጋ መሄድ ግን በሃይማኖት ውስጥ አይቻልም። ይህ ለኛ አልተፈቀደልንም። ለዛ ነው ምሳሌውን ስንመለከት እንግዲህ ዋናው ሐሳብ ይህንን ሲሆን ሙሽራው የጌታችን የኢየሱስ ክርስቶስ ዳግም መምጣት ምሳሌ ነው። ሙሽራው የጌታችን የኢየሱስ ክርስቶስ ዳግም ምን ማለት ነው? ዳግም ምን ማለት ነው? ዳግም መምጣት ምሳሌ ነው። መብራት የተባለው የክርስቲያን ሕይወት፣ ሃይማኖት እንዲሁም ደግሞ መልካም ስራ ነው። ሃይማኖትና መልካም ስራ ብላችሁ ልትይዙ ትችላላችሁ። መብራት የተባለው ምንድነው? ሃይማኖትና ተናገሩት እንዲሰርጽልባችሁ። ሃይማኖትና ምንድነው? መልካም ስራ ምን ይባላል? በመብራት ተመስሎልናል ማለት ነው። ዘይት የተባለው ደግሞ እምነትን ፍቅርንና ንስሐን ያመለክታል። ዘይት የተባለው ደግሞ ምንን ያመለክታል? እምነት፣ ንስሐንና ፍቅርን ያመለክታል። በሃይማኖት ውስጥ የሚኖር ሰው እነዚህ 3 ነገሮች ከሌሉት ባዶ ነው ማለት ነው። በንስሐ ውስጥ የማይመላለስ ከሆነ፣ የማይጾም ከሆነ፣ የማይጸልይ ከሆነ እነዚህ ደግሞ እያደረገ ፍቅር ከሌለው ምንድነው ማለት ነው? እሱ ባዶ ነው፣ ሃይማኖተኛ ነው ልንለው አንችልም ማለት ነው። ፍሬ አፍርቷል ማለት አንችልም። እንደ ሰነፎቹ ነው የሚቆጠረው። ስለዚህ በንስሐ ውስጥ ነን፣ እየጾምን እየጸለይን በሃይማኖት ውስጥ ስንኖር እነዚህን አካተን መያዝ ይገባናል ማለት ነው። ለዛ ነው በመንፈሳዊ ሕይወታችን አብዛኞቻችን መለወጥ አቅቶናል አይደለም ወገኖቼ?
የመንፈሳዊ ለውጥ ማምጣት አቅቶናል አይደለም? ለምንድን ነው መንፈሳዊ ለውጥ ማምጣት ያቃተን? ሰማችኋል? ጸሎት ጀምረን ዛሬን ጀምርና በማግስቱ ጸሎትን መቀጠል ያቅተናል አይደለም? ለውጥ አለማምጣት ማለት እኮ እሱ ነው። አንድ ሳምንት በወረት እንጸልይና ከአንድ ሳምንት በኋላ የሚያደርጉን ብዙ ነገሮች ይመጣሉ አይደለም? በዛ ጊዜ ወደኋላ እንሳባለን፣ ጸሎታችንን እናቆማለን፣ እንሰርፋለን። ስግደትን ጀምርና ወገባችንን አመምን ብለን እንተወዋለን። ለውጥ እኮ አላመጣንም። ታዲያ ወደ ቤተ እግዚአብሔር ወደ ቤተ ክርስቲያን አንድ ቀን ሁለት ቀን እንሄድና እንጾማለን፣ እናስቀድሳለን፣ እንጸልያለን። መከራ ሲመጣ ግን ከቤተ ክርስቲያን ራሳችንን እናሸሻለን። ለምንድን ይሄ ለውጥ አይባልም? አያችሁ፣ ጸንተን ልንቆም ነው የሚገባል። በመከራ ጊዜ ቤተክርስቲያን ላይ መከራ ሊመጣ ይችላል። በየግላችን በየራሳችን መከራ ሊመጣብን ይችላል። በዚህ ሁሉ ጊዜ ውስጥ ግን እኛ ምን ማለት ያስፈልገናል? ጸንተን መቆም ያስፈልገናል። የህይወት ለውጥ፣ ክርስቲያናዊ ለውጥ ያስፈልገናል። እያነሳን ያለ ነው ስለ 10ሩ ደናግል፣ ስለ ሰነፎችና ስለ ልባሞቹ ነው አይደል? እያነሳን ያለ ነው። ልባሞቹ ከመብራት ጋር ምን ይዘዋል አይደል? ምን ይዘዋል? ሰነፎቹ ደግሞ ከመብራታቸው ጋር ምን አልያዙም? ዘይት አልያዙም። እያልን ያለ ነው በሃይማኖት ውስጥ ለሚኖር ሰው የሚሰበክ ስብከት ነው ዛሬ እያስተማርን ያለ ነው። በምን ውስጥ ለሚኖር ሰው? በምን ውስጥ ለሚኖር ሰው? በሃይማኖት ውስጥ መብራት ይዘዋል። መብራት ሃይማኖት ነው ብለናል አይደለ? በሃይማኖት ውስጥ እየኖርን ነገር ግን ሃይማኖቱ እምነቱ ወይንም ደግሞ እንደ ኦርቶዶክሳዊ ተዋህዶ ኢየሱስ ክርስቶስ ከኛ የሚፈልገውን ነገር በመጣ ጊዜ እንዳያጣ የተሰማችሁ አይደለ? ክርስቶስ በመጣ ጊዜ ዳግም ለፍርድ በሚመጣ ጊዜ ከኛ ዘይት እንዳያጣ። ዘይት ምንድነው ብለናል? ንስሐ ነው ብለናል። ዘይት ምንድነው ብለናል? ፍቅር ነው ብለናል። ዘይት ምንድነው ብለናል? ጾም፣ ጸሎት ነው ብለናል። ይህ የክርስቲያን ሕይወቱ ነው። እንዲህ ሆነን የተገኘን እንደሆነ እንደ 5ቱ ልባሞች ምን እንባላለን ማለት ነው? ልባሞች እንባላለን። አያችሁ? አዎ ልባሞች እንባላለን። አለበለዚያ ግን መብራት ኖሮን በሃይማኖት ውስጥ እየኖርን እርስ በርሳችን በሽኩቻ ውስጥ የምንኖር ከሆነ በሃይማኖት ውስጥ እየኖርን ፍቅረ ቢጽ ወንድምን የማንወድ ከሆነ መገለጫችን ይህ ካልሆነ የህይወታችን ክርስቲያናዊ ህይወታችን ለውጥ አላመጣም፣ አላደገም ማለት ነው። ለዚህ ነው በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ጀምሮ የምናገኘው አንድ ኃይለ ቃል አለ። እንግዲህ በሃይማኖት ውስጥ የሚኖር ሰው ህይወቱ ምንድነው መሆን ያለበት? አስተማሪ ነው አይደል? መሆን ያለበት ህይወታችን ምን መሆን አለበት? ምን መሆን አለበት? አስተማሪ መሆን አለበት። በምግባር የሚገለጽ ማለት ነው። ክርስቶስን የምንመስለው። ለዛ ነው እኮ ኩኑ ቅዱሳነ እስመ አነ ቅዱሳን፣ እኔ ቅዱስ ነኝና እናንተ ምን ሁኑ ነው የተባልነው? ምን ሁኑ ነው የተባልነው? ቅዱሳን አይደል ሁኑ የተባልነው? ይህ እኮ መገለጫ ነው አይደል? የሃይማኖት መገለጫ ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 5 ላይ የመጣንበትን በሃይማኖት ውስጥ ያለነውን ሰዎች መገለጫችን ምን እንደሆነ ሲናገር እንደዚህ ይላል፣ እናንተ የምድር ጨው ናችሁ ይላል። የምድር ምንድን ናችሁ ይላል? የምድር ምንድን ናችሁ ይላል? ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ይላል። ጨው አልጫ ቢሆን ምን ይላል አለ? ወደ ውጭ ይጣላል፣ ተጥሎም ደግሞ ምን ይባላል አለ? ይረገጣል፣ ይደቀደቃል፣ ለምንም አይጠቅምም አለ። እናንተ ግን ከላይ ሲናገር የምድር ምንድን ናችሁ ነው ያለው? ጨው ናችሁ አለ። ስለዚህ እንደዚህ አለ፣ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል አለ። በተራራ ላይ ያለች መብራት ያኖሩታል፣ በቤት ላሉት ሁሉ ያበራል አለ። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ አለ። መልካሙን ምናችሁን አይተው አለ? ስራችሁን አይተው። መልካሙን ምናችሁን አለ? መልካሙን ምን አለ? መልካሙን ስራችሁን አይተው ሌሎች የማያምኑትን ነው እንግዲህ ተመልከቱ። የማያምኑ ሰዎች የእኛን መልካም ስራ አይተው በእኛ መልካም ስራ በሰማይ ያለውን አባታችሁን ምን ይሉታል አለ? ያመሰግኑታል። ሃይማኖተኛ ሰው መገለጫው ምንድነው ማለት ነው? መልካም ስራ ያስፈልገዋል። በሃይማኖት ውስጥ እያንዳንዳችን ምን ያስፈልገናል ማለት ነው? መልካም ስራ ያስፈልገናል ማለት ነው። ያ መልካም ስራ ደግሞ ምንድነው ብለናል ቅድም? ከመብራቱ ጋር አብሮ የሚተካከል የሚያዝ ምንድነው ብለናል? ዘይት ነው ብለናል።
ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ለሐዋርያት ይህን ቃል እናንተ የምድር ጨው ናችሁ አለ። አልጫ የሆነውን ዓለም በእግዚአብሔር ቃል ጨውነት እንዲያጣፍጡ ወደዚህ ዓለም የተላኩት። በዛ ብቻ አይደለም፣ እናንተ የዓለም ብርሃን ናችሁ አለ። ጨው ደግሞ ለራሱ ማይጣፍጥ ከሆነ ምን ይሆናል አለ? ወደ ውጭ ምን ይላል አለ? ይጣላል። ሰዎችም ምን ይሉታል አለ? ይረግጡታል አለ። ሃይማኖተኞች ሆነ ምግባር ከሌለን እንዲሁ ነን ማለት ነው። ወደ ውጭ ይጣላል፣ ወደ ገሃነመ እሳት ይወረወራል ማለት ነው ጌታ በተገለጠ ጊዜ። ስለዚህ በሃይማኖት ውስጥ ስንኖር ፍሬ ልናፈራ ይገባናል ማለት ነው። ምን ልናደርግ ይገባል? ፍሬ ልናፈራ ይገባል። ያ ፍሬያችን ነው ሰዎች ሲያዩ በሃይማኖት ውስጥ በቅዳሴ፣ በዝማሬ፣ በሰንበት ትምህርት ቤት፣ በተለያየ አገልግሎት ላይ የምናገለግል ክርስቲያን ሆነን የምንመላለስ ሰዎች የኛ መገለጫ ክርስቶስ ስለሆነ ምግባራችንን፣ አካሄዳችንን፣ ዝማሬያችንን በክርስቲያናዊ ሕይወት ላይ የተቃኘ መሆን አለበት ማለት ነው። ይሰማል አይደለ? ይሰማችኋል? ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተገለጠ ጊዜ ከኛ መልካም ፍሬ ይፈልጋል። ምን ይፈልጋል? ተናገሩ። እያሳጠርነው እንሄዳለን። ምን ይፈልጋል? ከኛ መልካም ፍሬ ይፈልጋል። የሃይማኖት ፍሬ ይፈልጋል። በሃይማኖት የምናፈራው ፍሬ፣ በሃይማኖት ውስጥ ሁነን ጾመኞች፣ ጸሎተኞች፣ በፍቅር የምንመላለስ አስመሳይ ያልሆንን ዛሬ ከከሌ ጋር ሁነን ነገ የማንለይ ሁል ጊዜ አንድ አይነት የምንሆን ልክ እንደ ክርስቶስ እንደ አባታችን እንደ ፈጣሪያችን ባህሪያችን እንደ እንስት የማይለዋወጥ የክርስቲያን ባህሪ እንደዛ ነው። ጓደኛ ከሆነ ጓደኛ፣ ቤተሰብ ከሆነ ቤተሰብ። ዛሬ ግን አብረውን ያሉ ሰዎች እኮ ነገ አብረው የሉንም አይደለም እንዴ? ዛሬ ከኛ ጋር አብረው ሲጠጡ ሲበሉ የነበሩ ሰዎች፣ ምስጢራቸውን ስታወሯቸው የነበሩ ሰዎች መቼ ከርተዋችሁ ጠላት እንደሚሆኑ አታውቁም አይደለም? ለዚህ ነው ነቅተን በመንፈሳዊ ሕይወት እመኒ ወእመኒ አልቦ አልቦ፣ እውነትን እውነት በሉ ሐሰትን ደግሞ ሐሰት በሉ። ከማንም ጋር በምንኖር ጊዜ እውነትን ብቻ እውነት እያለን ሐሰትንም ሐሰት እያለን እንድንኖር ነው ጌታ ያስተማረን። ስለዚህ ክርስቲያናዊ ሕይወታችን በዚህ ውስጥ መመላለስ አለበት። እንደዛ ከሆነና እውነተኞች ሆነን ከተገኘን በጾም በጸሎት ተጠምደን ክርስቶስ በሚገለጥበት ጊዜ እንዲህ አይነት ሰዎች ሆነን ከተገኘን ከኛ ምን ያገኛል ማለት ነው? ፍሬ ያገኛል። ምን ያገኛል ወገኖቼ? ምን ያገኛል? ፍሬ ያገኛል። በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 9 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአንዲት በለስ አጠገብ ሲያልፍ ተራበ ይላል። እስኪ እናንብበው። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ ይላል። ምን አይቶ? ተናገሩ። ምን አይቶ? በለስ አይቶ ወደ እርሷ መጣ፣ ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። ምን አይገኝብሽ አላት? ረገማት ማለት ነው አይደለም? በለሲቱ ወደ በለሲቱ የተጠጋው ተርቦ ስለነበረ ከበለሲቱ ምን ፈልጎ ነበር ማለት ነው? ምን ፈልጎ ነበረ? ሚለቀም ፍሬ ፈልጎ ነበረ ማለት ነው። ፍሬውን ባላገኘ ጊዜ ግን በለሲቱን ምን አላት? ምን አላት? ረገማት። ፍሬ አይገኝብሽ አላት ነው የሚለው። የኛም ሕይወት የበለሷን አይነት ሕይወት እንዳይሆን ወገኖቼ፣ አያችሁ፣ የበለሷን አይነት ሕይወት ከሆነ በመጨረሻ ወደ ገሃነመ እሳት ነው የምንጣለው። ጌታ በሚገለጥ ጊዜ ወደ በለሲቷ ሄደ አለ። ጌታ ይመጣል፣ ዳግም ለፍርድ ይገለጣል በክበበ ትስብእት ሆኖ። አዎ ትናንትና ከሐዋርያት ጋር ሆኖ ከእሱ ጋር ሲበሉ ሲጠጡ እንደነበረው እየዳሰስ ነው አይደለም። በግርማ መንግስቱ ነው የሚገለጸው። አዎ በግርማ መንግስቱ ይገለጻል። በአምላክነቱ ለፍርድ ይመጣል ወደዚህ ዓለም። በሚመጣ ጊዜ ከኛ ምን ያስፈልጋል ወገኖቼ? ምን ያስፈልጋል? ፍሬ ያስፈልጋል ማለት ነው። ስለዚህ ከሃይማኖት ጋር በአንድነት ምን ያስፈልገናል ማለት ነው? ፍሬ ያስፈልገናል። ከመብራት ጋር ምን ያስፈልገናል? ምን ያስፈልገናል? ዘይት ያስፈልገናል። ምግባር፣ ጾም፣ ጸሎት፣ ምጽዋት፣ ፍቅር። የመጨረሻው የሃይማኖት መዝጊያ ፍቅር ነው። ለዚህ ነው ስለ ሃይማኖት ቅዱስ ያዕቆብ ሃይማኖት ኖሮት ምግባር የሌለውን ሰው በሙት ይመስለዋል፣ በሞተ ሰው ይመስለዋል።
በዚህ በያዕቆብ መልእክት ምዕራፍ 2 ቁጥር 25 ላይ እንደዚህ ብሎ ይናገራል። ሰው በእምነት ብቻ ሳይሆን ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። በእምነት ብቻ ሳይሆን በምን አለ? በምን አለ? በስራ እንዲጸድቅ ታያላችሁ አለ። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው አለ። ከስራ የተለየ እምነት ምን እያለ ነው አለ? አንድ ሰው ለመባል ነፍስና ምን ያስፈልገዋል? ነፍስና ምን ያስፈልገዋል? ስጋ። የነፍስና የስጋ ውህደት ያስፈልገዋል ሰው ለመባል። ሃይማኖተኛ ለመባል ወደ እግዚአብሔር መንግስት ለመግባትም እምነት ከምን ጋር ያስፈልገናል ማለት ነው? ከስራ ጋር አስተባብረን መያዝ ያስፈልገናል ማለት ነው ወገኖቼ። ይህን ነው እንግዲህ ምግባር በሃይማኖት ውስጥ ሆነን የምንሰራው ነው። ምጽዋት፣ ጾም፣ ጸሎት፣ ሱባኤ እንደዚህ የምንመላለሰው በሃይማኖት ውስጥ ኖረ ፍሬ አፍርተን ወደ እግዚአብሔር መንግስት ለመግባት ነው። ለዛ ነው ዛሬ በዚህ ጾም ወቅት በመጀመሪያው ቀን በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ እስከ ቁጥር 13 ያለውን ስለ 10 ደናግል፣ ስለ 5 ሰነፎች፣ ስለ 5 ደግሞ ልባሞች ጥበበኞች የተባሉትን ትምህርተ ወንጌል አንስተን የተማማርን ነው። ከዚህ እኛ ምን ተወሰድን? በዚህ ውስጥ ክርስቲያናዊ ህይወታችንን ለማሳደግ እኛ ምን አገኘን? እንደ ልባሞቹ እንደ 5 ደናግል ወይንስ ደግሞ እንደ ሰነፎቹ ነን? መብራት ይዘን ዘይት ያለቀብን ብዙ ሰዎች እንኖራለን አይደለም እንዴ? በሃይማኖት ውስጥ እየተመላለስን ነገር ግን ወንድሞችን ማፍቀር ያቃተን፣ እህቶቻችንን ማፍቀር ያቃተን፣ ለንጹህ ሰላምታ እኮ ፊታችንን የምንሸፍን ብዙ ሰዎች አለን እኮ አይደለ? ግን ያለነው የት ነው? ንገሩኝ፣ የት ነው ያለነው? ኧረ ተናገሩ፣ የት ነው ያለነው? ስጋውና ደግሞ የሚፈተትበት ክርስቶስ የሚገለጥበት ድንግል ማርያምን የምናገኝበት ቅዱሳኑን የምናገኝበት ቅዱስ ቅዱስ የምንልበት ልዩ ጽሩ የምንልበት አምላካችንን የምናመሰግንበት ለአምልኮቱ የምንሰግድበት ታቦታቱ ያሉበት ቦታ ሆነ። ነገር ግን ብትችሉ ከሁሉ ጋራ በምን ኑሩ ነው የተባልነው? በሰላም በፍቅር ኑሩ ተብለናል አይደለ? በቤተ መቅደስ ውስጥ እንኳን እየተመላለስን ለእግዚአብሔር ሰላምታ ፊታችንን የምናዞር ብዙ ክርስቲያኖች አለ። ወደ ከተማው ስትሄዱ ደግሞ በመቀመጫ የሚጣሉ ክርስቲያኖች አሉ። ይሄ የኔ ቦታ ነው፣ ይሄ የኔ ቦታ ነው እያሉ የሚጣሉ አሉ። አያችሁ፣ ይሄ አይደለም ወደ እግዚአብሔር መንግስት የሚያስገባ። ትህትና ነው ወደ እግዚአብሔር መንግስት የሚያስገባ። ዝቅ ማለት ነው። ከፍ ከፍ ማለት የሚወድ ቢኖር እርሱ ራሱን ምን ያደርግ ነው የተባለው? ዝቅ ይበል የተባለው። ክርስትና ይሄ ነው። ዝቅ በማለት ውስጥ ነው ከፍታ ያለው፣ በሚታይ ሳይሆን በሰማያዊ ከፍታ። አዎ ማትረፍ መቻል አለብን። በክርስትና ውስጥ ስንኖር ጥሩ ነጋዴዎች መሆን አለብን። የተሰጠንን የእግዚአብሔር ቃል ተጠቅመን ጥሩ አትራፊዎች መሆን አለብን። ዝም ብለን ሰምተን መሄድ የለብንም። ዘሪ ዘሩን ሊዘራ ወጣ ተብሎ እንደተነገረው በወንጌል ላይ በሜዳው ላይ እንደተዘራው በመንገድ ዳር እንደተዘራው ወፎች ለቅመው እንደወሰዱት የእግዚአብሔር ቃል በእኛ ላይ ይነገራል። የእግዚአብሔር ቃል በመምህራን ላይ አድሮ ይነገራል። ነገር ግን በልባችን ላይ እንዳያድር ዲያብሎስ እየመጣ ምን ይለዋል ማለት ነው? ይደቅመዋል፣ ይወስደዋል። ህይወት እንዳይሆነን እንዳንለወጥ፣ ወደ ንስሐ እንዳንመጣ፣ ፍሬ ምን እንዳንል ማለት ነው? ምን እንዳይኖረን፣ ፍሬ እንዳናፈራ ዲያብሎስ ከልባችን ውስጥ ቃሉን ይወስድብናል። አዎ በአለት ላይ እንደተዘራው ነገር ግን አፈር ስላልነበረው ስር እንዳልሰደደው መከራ በመጣ ጊዜ እንደሚሸሸው እንደነዚህ አይነት ክርስቲያኖች በመጽሐፍ ላይ እንደተጻፈ እንዳንሆን ልንጠነቀቅ ያስፈልጋል። ለዛ ነው ቀኒቱንና ሰዓቲቱን አታውቁምና እንግዲህ ምን በሉ አለ? ንቁ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያትና ለደቀ መዛሙርቱ እንዲሁም ለእኔና ለእናንተ ሃይማኖት ከምግባር ጋር ይዘን እንድንኖር ፍሬ አፍርተን እንድንኖር በዚህ ቃል አስተምሮናል፣ በዚህ ክፍል ላይ ማለት ነው። ስለዚህ ይህንን ጾም በእውነት ወደ እግዚአብሔር ቀርበን ንስሐ አባት የሌለን ንስሐ አባት ይዘን ወደ ንስሐ ተመልሰን ንስሐችንን ተናዘን የምንጠቀምበት ወቅት፣ አንድ ቀንም እናስቀድስ፣ 2 ቀንም እናስቀድስ፣ እግዚአብሔር ፈቅዶልን 16ቱንም ቀን በሱባኤ እንቆይ፣ ውዳሴዋን ቅዳሴዋን ትርጓሜም እንስማ። በተለያየ መንገድ ብቻ ግን ህይወታችንን እግዚአብሔር እየመራ ቅድም እንዳልነው ጨው ለራሱ ጣፋጭ ባይሆን ይረገጣል እንደተባለው
ወደ ውጭ እንዳንጣል ልንጠነቀቅ ያስፈልጋል ማለት ነው። ስለዚህ ሱባኤውን እንጠቀምበት ወገኖቼ። እግዚአብሔር ወደኛ እንዲቀርብ እኛ ወደ እርሱ ምን ማለት አለብን? አዎ ለዛ ነው ቅዱስ ዳዊት ቅረቡ ኀቤሁ ወያበርህ ለክሙ ያለው። እናንተ ወደ እርሱ ቅረቡ፣ እሱም ደግሞ ፊቱ ምን ይልላችኋል አለ? ያበራላችኋል፣ ይገልጥላችኋል። ፍቅር እንደዛ ነው። ወደ እግዚአብሔር ስንቀርብ እግዚአብሔር ደግሞ ወደኛ ምን ይላል ማለት ነው? ይቀርባል ማለት ነው። ስለዚህ በሱባኤው ንስሐ ገብተን ለነፍሳችን የሚሆን ለስጋችንም የሚሆን መልስ የምናገኝበት በነፍሳችንም ደግሞ ንስሐ ገብተን የነገ ሕይወታችንን በስጋና በደሙ ተወስነን እንድንኖር ቅዱስ ፈቃዱ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። አሜን።